ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደገናም ቁጥር 11 ድረስ እናነባለን። የሁለተኛውን የጌታን ፈተና እናያለን። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆነ እነዚህም ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱ አናት ላይ አውጥቶ የእግዚአብሔር ልጅ ከሆነ ራስህን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና እግርህ በድንጋይ እንዳይሰናከል በእጃቸው ያነሱ ዘንድ መላእክቱን ስላንተ ያዝልሃል። ኢየሱስም እንደዚሁም በመጽሐፍ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገና ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አወጣው፣ የዓለምን መንግስት እንድትኖራቸው አሳየውና ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ከዚያም ዲያብሎስ ትቶት ሄደ፣ መላእክትን ተዋገደ። እግዚአብሔር ያስተምረን። የተወደድን ደግሞ ለእኛ እጅግ መልካም ደግ በልጅ በክርስቶስ ኢየሱስ አባታችን ይሁን ሆይ ስለዚህ ቀን ደግሞ ማምልኮ ስምን ይመስገን። በፊት አንተን መተን እንድናመልክህ እንድናከብር እድል ስለሰጠህን እናመሰግናለን። አሁንም ቃልህን ለማንበብ በፊትህ ተሰብስበናል። በቸርነትህ ቃልህን እንድትገልጽልን ታላቅ ነገርን በቃል ውስጥ እንድታሳየን እንድታስተምረን እንለምናለን። ዛሬ እዚህ ስለመሆናችን ስም ይመስገን። ከዚህ ሰዓት ጀምሮ ቃልን ስንሰማ በመንፈስ ቅዱስ ኃይል ሁላችንም እንድታስበን በቅዱስ መንፈስህ እንድታስተምረን ሁላችንም እንድትረዳን እንጠይቃለን። ስለ ሁሉ ነገር ስም ይመስገን። በክርስቶስ ኢየሱስ ስም አሜን። በፈተና ውስጥ የእግዚአብሔር ቃልን መያዝና ማመን ሁለተኛውን ፈተና የጌታን በዚህ መንገድ ለማየት እንሞክራለን። እዚህ ላይ ነው በደንብ የእግዚአብሔርን ቃል መያዝና ማመን ክርስቶስ ለእኛ አሸንፏል። በማሸነፍ ውስጥ የእግዚአብሔር ቃል ያለው አስደናቂ የሆነ የእግዚአብሔር ቃል የመያዝ ሊትራሊ ሶላ ስክሪፕቱራ ማለት ምን አይነት ወሳኝ እንደሆነ ጌታም ዲያብሎስን እንዲያሸንፍ ይህን ያህል እንዳደረገው ለማየት እንሞክራለን። ምክንያቱም በዘመናችን እንደምታውቁት ብዙዎች አሁን ኢስተርን ኦርቶዶክስ ሙቭ የሚያደርጉ ብዙ ሪፎርምድ የሚሉ ሰዎች አሉ፣ ወደ ሮማን ካቶሊክም የሚሄዱ እና እነዚህ ጥያቄዎች ዛሬም ተነስቶ አይደለም። ዛሬም ስለ እግዚአብሔር ቃል ብቻ ስናወራ ምን ያህል ይሄ የሞትና የሕይወት ዶክትሪን እንደሆነ እንዲሁ ዝም ብለን በቀላሉ አይ ችግር የለውም ምንተው ምንጥለው እንዳልሆነ ለማሳየት እሞክራለሁ። ኔክስት ደግሞ ለሰው ልጅ ግሎሪያ እንደሚባለው ሶስተኛው ፈተና የጌታ አምልኮ ለእግዚአብሔር ብቻ የሚለው ምን ያህል ወሳኝ እንደሆነም በዚህም እምነታችንንም እንድንበረታታ ይረዳናል ብዬ አስባለሁ። ቁጥር 5 ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱ አናት ላይ አውጥቶት ይላል። ከዛ ሁለተኛውን ፈተና ከእግዚአብሔር ቃል አውጥቶት ከላይ ሲታይ እንዲሁ ዝም ብሎ በእርግጥ ከላይ ሲታይ ግልጽ ነው፣ ግን ደግሞ በጣም በዝግታ ስናየው አስደናቂ ነገር አለው። እንግዲህ ሰይጣን አንደኛውን ፈተና ከጨረሰ በኋላ ኢየሱስን ቀጥሎ ወደ ኢየሩሳሌም ቤተ መቅደስ እንዳወጣው እናያለን። ይህንን ቅድም እንዳልኳችሁ በአካል ዲያብሎስ ኢየሱስን ይዞት ነው ሄደው። በምን አይነት መንገድ ነው ኢየሱስ ተራምዶ በራሱ ሄደው? እንደዚህ ዲቴሎችን አይነግረንም፣ ግን አክቲቭ ኤጀንሲ ሰይጣን እንዳለው እናያለን። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ነው ማለት ይናገራል። በዚህም ኢየሱስን ዊሉን ተቆጣጥሮ ሳይሆን ኢየሱስ በዛ ሰዓት መፈተን አለበት፣ ማለፍ ስላለበት ፈታኙ በዚህ መንገድ የተለየ ኦቶሪቲ አይደለም። እግዚአብሔር በፈቀደው ልክ ፈተናዎቹን እየወሰደ ነው። ፈተናዎቹ ተከታታይ በጣም በተርታ ነበሩ ወይስ መሀል ላይ ጋፕ ነበራቸው? ብዙም የምናውቀው ነገር የለም። ግን የሁለተኛው ፈተና እንግዲህ እንደመጣ እናያለን። ከዛ በዛው ጫፍ ላይ አድርጎት ጌታ ኢየሱስን ጥያቄ ይጠይቀዋል። ለምንድን ነው ኢየሩሳሌም ጫፍ የወሰደው የሚለውን ጥያቄ በስሱ ወደኋላ መለስበታለሁ። ወሳኙ ጥያቄ ታዲያ በዚህኛው ሁለተኛው ፈተናው ምንድን ነው? አንድ መጽሐፍ ቅዱስ ጥቅስ ያመጣል። ሰይጣን ከላይ ካለው ፈተና ጋርም ግንኙነት አለ። የእግዚአብሔር ልጅ ከሆነ ራስህን ወደ መሬት ወርውር። ለምን? እንዲህ ተብሎ ስለተጻፈ ምን የሚል ነው?
መልአኩን ስለአንተ ያዝልሃል፣ እግርህም ከድንጋይ ጋር እንዳይጋጭ በእጃቸው ያነሳሉ። ስለዚህ ይሄን እስቲ ጥቅስ ቼክ እናድርግ ይላል። አሁንም ሁለተኛውን ፈተና ልክ እንዳንደኛው የእግዚአብሔር ልጅነት ነው የኢየሱስን ሴጣን የምር እግዚአብሔር ልጅ ነህ? አሁንም ጥያቄው እሱ ኦኬ፣ በእግዚአብሔር ቃል አምናለሁ ትላለህ። በሰው የሚኖረው በእግዚአብሔር ቃል ነው። እግዚአብሔር ያምራል፣ እግዚአብሔር አባቱ ነው። በዚህ እግዚአብሔር ክርስቲያን አላረግም ብለሃል። እስቲ አንድ የእግዚአብሔር ቃልን እውነተኝነት እንፈትሽ። ግን ጥያቄው የእግዚአብሔር ቃልን እንፈትሽ አለ። የእግዚአብሔር ቃል እውነት ይሁን አለ አስዩም እና የእግዚአብሔር ቃል እውነት ነው፣ ግን ለአንተ እውነት እንደሆነ አይነት ነው። በዚህም እግዚአብሔር ለአንተ አባት እንደሆነ እስቲ ቼክ እናድርግ። እግዚአብሔር ለአንተ ኬር እንደሚያደርግ ይሄ እንግዲህ ኦብጀክቲቭ ነው። እግዚአብሔር ይሄ ፕሮሚስ አለው። ይሄ በእርሱ አለ መዝሙር 91 ላይ ያለ ጥቅስ ነው። በእግዚአብሔር ለሚታመን ሁሉ እግዚአብሔር ይህን ጥላ ዘርግቶ ፕሮቫይድ ያደርጋል። ጥበቃ አይነት ቸርነትን ያደርጋል። እንግዲህ መዝሙር 91 ላይ ታችሁ እንደሆነ መግቢያው የሚያወራው በእግዚአብሔር ጥላ ውስጥ ስለሚኖር በእግዚአብሔር ስለሚታመን ሰው መዝሙር 91 ቁጥር 1 በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንበት አምላክ እለዋለሁ። እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል። በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆናል። እግዚአብሔር እንግዲህ ይህን ለምን እንደሚያደርግ ሲያወራ ወደታች ሄዶ ቁጥር 14 ላይ ጎዶኛልና አታደገዋለሁ፣ ስሜን አውቀዋልና እከልለዋለሁ፣ ይጠራኛል፣ እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜን አጠግበዋለሁ። እግዚአብሔር በእርሱ ለሚታመን ስሙን ለሚጠራ ይህንን ፕሮቴክሽን ይህን እዚህ ውስጥ ያሉት ቃሎች ሁሉ ያደርጋል። ስለዚህ አንተ ይህን ሰው እንደሆነ እንወቅ። ይሄ ግን ከዚህ ያልፍና እንደምታውቁት የመዝሙር መጽሐፍ የኢየሱስ ክርስቶስ መጽሐፍ ነው። የመሲሁ መዝሙር የመሲሁ ሕይወት ሙሉ የጌታ ኢየሱስ ሕይወት እንዲሁም ከሁሉ በላይ መሲሁ መሆኑ የሚረጋገጠው የመዝሙር መጽሐፍ ትንቢቱ በእርሱ ሲፈጸም እውነታ ሲሆንም ጭምር። ስለዚህ ከማንም በላይ ረጅም ዕድሜ ይሰጠዋለሁ። እነዚህ አይነት ሴንተንሶች መዝሙር መጽሐፍ በጥንቃቄ የምታዩ ከሆነ ሁሌም ኢየሱስን ኮንሲደር ያደርጋል። ጌታ ኢየሱስን ከግምት ያስገባል። እንደውም ከግምት ያስገባል እሱ ነው የዚህ መጽሐፍ ዘማሪ በዳዊት ውስጥ ማለት ዳዊት እንግዲህ የክርስቶስ ኢየሱስ ምሳሌ ነው። እውነተኛው ዳዊት ኢየሱስ ክርስቶስ ነው። ስለዚህ ይሄ ስላንተ ከሆነ እንወቅ እያለ ነው። እንግዲህ ዲያብሎስ ዛፍ ቅዱስ ጠቅሶ ኢየሱስ መለሰለት። እንደዛ ከሆነ እስቲ እግዚአብሔር ቃል እንድታይ ያለ which is interesting አይደል? እንዲያው አንድ ሰው ሞንቲጎመሪ ቦይስ የሚባል ሰው ሲያወራ ኦኬ ባለፈው እንዲሁ መጽሐፍ ቅዱስ ሳነብ አንድ ጥቅስ ትዝ አለኝ። እኔም መጽሐፍ ቅዱስን አውቃለሁ፣ እስቲ ይህን ጥቅስ ትዝ ስላለኝ እስቲ እንየው እያለ ነው ይላል። አንተም ታምነዋለህ፣ እኔም እናምነዋለን፣ እስቲ እንፈትሽ እያለ ነው። እንዲያውም ከማመን የተነሳ ይህን ሰጀስት ላድርግህና ለዚህ ፊት እንደምታረግ ልይ በማለት ኢየሱስን እየጠየቀ እግዚአብሔር ከዛ አንተን ከታደገ ፕሩቭ ዛት ይዋል እግዚአብሔር በዚህ አባትህ ለአንተ ያለን ማይንድ አንተ ለአባትህ ያለን አባትህ ለአንተ ያለን ጥበቃ እንይ አይነት እዚህኛው ላይ ሴጣን እንግዲህ ምን አይነት ነው ይሄ? ምን አይነት እንበል ሴጣን እዚህ ላይ እያደረገ ያለው በእግዚአብሔር ቃልና በአማኝ መካከል ክፍተት የመፍጠር ስራ ነው። ማለት ህይወቱ በሙሉ የአማኝ ያረፈው እዚህ ላይ ሰስፒሽን ከፈጠረባችሁ በእናንተ ህይወትና በቃሉ መካከል ጋፕ ከፈጠር አንዳንዴ እግዚአብሔር ቃል አይደለም ውሸት የሚለው እናንተ ነው ውሸት የሚያደርጋችሁ። በጣም ዴንጀርስ የሆነ አካሄድ ማለት ነው። የታችኋል ምን ያህል ፕራግማቲክ እንደሆነ ማለት ነው። ይሄ በጣም አስገራሚ ነው አይደለም? የእግዚአብሔር ቃልን አታክ ከማድረግ የእግዚአብሔር ቃል ውሸት ነው ከማድረግ ይልቅ አንተ ለእግዚአብሔር ቃል ኢንታይትልመንት የለህም የሚል አይነት ፍሬምወርክ ይሰራል።
ይህ በጣም አደገኛ ነው አይደለ? በዚህ ብዙ ሰዎችን ነፍስ እንዲሰብር የሚችለው ይሄ ዩሮን ኳሊፋይ በዚህ ውስጥ አንተ ስላንተ ሊሆን ይችላል የሚልን ማሳመን ቀጥታ ከዋናው ሊትራሊ የአማኝ ህይወት የተንጠለጠለበት ሶርስ ማቋረጥ እንደማለት ነው። የእግዚአብሔር ቃል ኃይለኝነትን በደንብ ልናስብ ዘንድ ይገባል። በዚህ ረገድ አንዳንዴ ፊሎሶፈሮች ዲጂሪ አርጊመንት የሚሉት አይነት ነው። ያ ማለት ነው ብትሉ አንድ ነገር እውነተኛ ነው ውሸት ነው የሚለውን ትተውትና አስዩም እናድርግ እንደ እውነት ነው ብለን ያንተ ከዛ ግን እስቲ በውስጡ ግን እናረጋግጥ። ያ ማለት መጽሐፍ ቅዱስ ለምሳሌ የጳውሎስ መልእክት ጳውሎስ ስንት ዓመተ ምህረት ላይ የጻፈው ጳውሎስ ጽፎት የሚችል ፋክት ቼክ ማድረግ እንተውና ጳውሎስ መልእክቱን እንውሰድና የመልእክቱን እውነተኝነት እናጣራ። ዲያብሎስን እያደረገ ያለው ሳብት የሆነ ኢብል የሆነ አካሄድ ማለት ነው። ስለሚያምን ሳይሆን የእግዚአብሔር ቃል እውነተኛ ማለትም ትሩሊ የእግዚአብሔር ቃል እውነተኝነትን ያውቃል። እግዚአብሔር እንደሚያሸንፍ ያው ሞኝ ነው ዲያብሎስ በሆነ ረገድ ያን ስላችሁ አደገኛ አካል ግን በሚያደርጋቸው ውሳኔዎች በሆነ ረገድ እውቀት ያለው አይመስልም። ማለት እውነተኛ የሆነ እውቀት ወይ ደግሞ ተስፋ እንደሌለው ከማወቅም የተነሳ የአንስራኤል የሚለው በጭካኔ የሚንቀሳቀሰው ሆፕለስነስን ስላለው ወይም ተስፋ ስለማያደርግም ነው። ማለት በፋክት ደረጃ እግዚአብሔርን ቃል ይክዳል ማለት ነው። ምክንያቱም ሰዎችን ለመጣል የሚሞክረው እውነት እንደሆነ የድነት መንገድ እንደሆነ ስለሚያውቅ ነው። በሆነ ረገድ ራሱ ድነትን በዛ ውስጥ ክሌም ባያደርግ እና አደገኛ የሆነ አሰምሽን ነው አውቆ እሺ እናስብና እስቲ ግን ከውስጥ እንዴት መስበር እንዳለበት እየሞከረ እንግዲህ እዚህ ውስጥ አንድ በውስጥ ታዋቂነት በተለይም ከቁጥር 5 አንጻር ኢየሩሳሌም ለምን ወሰደ የሚለውንም በእርግጥ በሆነ ረገድ ልናስብ እንችላለን። እኔ ትልቁ ጥያቄ የእግዚአብሔር ልጅ መሆን አለመሆኑን መጠየቅ ነው። ነገር ግን ሶስተኛውን ፈተና ስታዩት ከሁለተኛው ጋር ተያያዥ ሆኖ የሚያድግ ይመስላል። እሱም ኢየሩሳሌም ጫፍ ላይ ሌላ ቦታም ሊወስደው ይችላል። ኢየሩሳሌም ጫፍ ለምን ይወስዳል ብትሉ በሆነ ረገድ ቤተ መቅደሱ ፊት ያቆመውና ከላይ ተምዘግዝጎ መጥቶ ሲቆም በሆነ ረገድ ክራውድ ሊሆን ኢንቫይሮንመንት ነው። በዛም የአንተን የእግዚአብሔር ልጅነትን ትገልጣለህ፣ አድቫንቴጅን ትጠቀማለህ የሚል አይነት ስጋዊ የሆነ መንገድ ክርስቶስን ሾው አሳይቶ አትራክት እንዲያደርግ የመጋበዝም አይነት ነው። ነገር ግን ዲፕ የሆነው ግን አሁንም የክርስቶስን በእግዚአብሔር ላይ ያለውን ቃል ላይ እና በእግዚአብሔር ላይ ተስፋዎች ላይ እንደ ሚዲየተር ያለውን ተስፋ መቁረጥ ነው። ዲያብሎስ ያለው ግብ እሱ ነው። ይሄ ምንድን ነው የሚያሳየን? ቁጥር 6 ስለ መጽሐፍ ቅዱስና ከመጽሐፍ ቅዱስ ጋር ባለን ትስስር፣ ስለ መጽሐፍ ቅዱስ ከሚያወሩ ሰዎች ጋር ባለን ትስስር ሴጣን እዚህ ላይ እዛው ክፍሉ ላይ መዝሙር 91 ላይ እያደረገ ያለው ምንድን ነው ብትሉ ይህ እንግዲህ ስለ ሴጣንም በጣም ጥንቃቄ በተሞላው መንገድ ኤክስፔክቴሽናችንን እንድናስተካክል ያደርጋል። ብዙ ሰው ሴጣንን ሲያስብ ብላተንት የሆነ ነጭ ምንም አይነት ፖሊሽ ያልተደረገ ውሸት እንደሚያዋሽ አድርገን እናስብ። ግን ይሄ በጣም ቴሪፋይንግ የሆነ ሊሆን ይሰጠናል። መጽሐፍ ቅዱስን በጥንቃቄ አንብቦ መጥቶ ቴዎሎጂ ሊያስተምር የሚችል አካል እንደሆነ ነው ያሳያል። ሰዎች በጣም ብዙ ሰው ያሳስተኛል ብሎ የሚጠብቀው በጣም እጅግ ግልጽ የሆኑ ውሸቶችን ነው የሚጠብቀው። ግን ሴጣን እንደዚህ ሊያወራ ይችላል። ኢቭን መጽሐፍ ቅዱስን እንደሚያምን አካል ሆኖ የእግዚአብሔር ቃልን በዚህ ነገር ሊያጣምሩ ትራክ ያለ ይችላል። ኢቭን ከላይ ስታይ ቀጥታ ውሸት ኢቭን አይደለም በሆነ ረገድ፣ ነገር ግን ድምዳሜው እጅግ አደገኛ የሆነ ኮንክሉዥን ይሰራል ወይ ደግሞ ኢምፕሊኬሽን ይሰራል። ስለዚህ ምን ማለት ነው ብትሉ እኔ በጣም እዚህ ጋር እንደሚነካል ብዙ ሰዎች መጽሐፍ ቅዱስ ኢንስፓይሬሽን ሲያወሩ መጽሐፍ ቅዱስ አይዲያው ሀሳቡ ነው ኢንስፓየር እንጂ እያንዳንዱ ጥቅስ እያንዳንዱ ቃሎች አይደሉም ብሎ ይናገራል። ይህ ክፍል ግን የሚያሳየን ምን ያህል እያንዳንዱ ቃሎች ኢንስፓየር መሆናቸው ወሳኝ እንደሆነ ነው። ማለትም አንዲት ቃል ተቆርጣ ብትወጣ ምን ያህል ዳሜጅ ሊከሰት እንደሚችል ማሳያ። ምክንያቱም መዝሙር 91 ላይ ሁሉም እንደሚሉት እግዚአብሔር በመንገድህ ስትሄድ ኦርዲነሪ በሆነ መንገድ ስትኖር የሚገጥመን ሁሉ ነገር አደጋ ይጠብቀሃል የሚል ነው። ሴጣን እሷን ይቆርጣትና ይሄ ኮንዲሽን ነው ትሄዳለህ፣ እግዚአብሔር ደግሞ ከችግሩ ሊያወጣል። በሆነ ረገድ የተቆረጠ ጥቅስ ነው። ያው እንግዲህ ዘፍጥረት መጽሐፍ ላይ ሔዋን ጋር ሲመጣ ያደረገው በዚህ አይነት መንገድ ነው።
የእግዚአብሔርን ቃል ትንሽዬ ማጣመም፣ ከዛ ቀዳዳ ማግኘት፣ ከዛ ትልቁ ውሸት ማፈንዳት ነው ስራው። ስለዚህ ምን ያህል እግዚአብሔር ቃል እስከ እያንዳንዱ ቃሎች ድረስ በጥንቃቄ ሊታይ እንደሚገባ በዚህ መሞኘት እንደሌለብን ያሳያል። እውነት ነው። እግዚአብሔር ልጆቹን ምን ያደርጋል? ዲያብሎስ አንድ እውነት እየተናገረ ነው። እሱም እግዚአብሔር ልጆቹን ምን ያደርጋል? ይጠብቃል። ነገር ግን ራሴ ችግር ፈጥሬ አድነኝ ብለውስ ጌታ ኢየሱስ ውሸት ነው የተናገርከው አይልም። ይሄ አይገርም? ይህን ክፍል ዋሽታል አይለው። ትክክል ግን ብሎ ቁጥር 7 ላይ በሌላ ስፍራ ግን አካሄን ይሄ ሁሉ ነገር አይደለም ብሎ ያስተካክላል። ቁጥር 7 እሱ ኢየሱስን እዚሁም በመጽሐፍ ኢንስክሪፕሽን አካሄን በእግዚአብሔር ቃል ሌላ ጌታ አምላክን አትፈታተነው ተብሎ ተጽፏል ብሎ ማለት ይጠብቅሃል። አዎ ይጠብቅሃል። ነገር ግን ይህ ማለት ምን ማለት አይደለም። እግዚአብሔርን እንደሚጠብቅህ ተፈታተነው ማለት አይደለም። ሌላኛው የእግዚአብሔር ቃል እግዚአብሔርን እንዳልፈታተን ያስተምራል። እዚህ ውስጥ ነው እንግዲህ አባቶቻችን እውነተኛ የሆነ የእግዚአብሔር ቃል መረዳት የሚወፈር እሱም እንግዲህ ይቅርታ መሀል ላይ ማውራት ያለብኝ መፈታተን። ይሄ ጥቅስ የተወሰደው እንግዲህ እንደምታዩት ከዘዳግም ምዕራፍ 6 ቁጥር 16 ነው። በዚህም እስራኤላውያን እግዚአብሔርን በዲያብሎስ ተታለው ወይም ደግሞ በፈተናው ዘመን በምድረ በዳ ተታለው እግዚአብሔር ወደ መፈታተን እንደመጡ እናያለን። ግን ኢየሱስ አገንስት በዚህ ኮንትሬሪ ግን እግዚአብሔርን ሳይፈታተን ሲቀር እናያለን። ስለዚህ እግዚአብሔርን የተስፋ ቃል አንፌር የሆኑ ፍተሻዎች ማቅረብ ተገቢ ያለ አንዱን የእግዚአብሔር ቃል ወስዶ አላግባብ የሆነ ትራያል ውስጥ መክተት የለብንም። እስቲ እንደዚህ ቆም ይሄን አርገና አይደለም። አንዳንድ የእግዚአብሔር ፕሮሚሶችን እንደዛ እናደርጋለን። ኦፍኮርስ የእግዚአብሔር የተስፋ ቃል አምኖ መጠበቅ ተገቢ ነው። ነገር ግን ደግሞ ሌሎችን የእግዚአብሔር ያላስቀምጠን አይነት ኮንዲሽን አስቀምጠን ግን የእግዚአብሔር ቃሎችን ተስፋ ቃሎችን እንዳንፈትሽ መጠንቀቅ መቻል አለብን። የራሳችንን ስታንዳርዶች ሰርተን እዚህ ጋር ከመጣ ትወደኛለህ ማለት ነው እንዳንል። እንግዲህ ወደ መጽሐፍ እንግዲህና ይሄ ትልቅ ያስተምራል ነገር ምን ያስተምራል? የእግዚአብሔርን ቃል በእውነተኛ መንገድ መጠቀም የምንችለው ሙሉ የእግዚአብሔርን ካውንስል በአግባቡ ስናይ ነው። አንድ ጥቅስ ይዘን ሁሉም ነገር ከሄደን ምን አይነት አደጋ ሊከሰት እንደሚችል ይህ ማሳያ ነው። በቸርች ታሪክ ውስጥ አብዛኞቹ ሄሬቲኮች የሆነ ግማሽ እውነት አላቸው፣ የሆነ ጥቅስ አላቸው። ይሽን ኖዛት ፖሊጂስቶች ጋር ብትሄዱ አንድ ጥቅስ ይጠቅሳሉ። ዘዳግም ምዕራፍ 6 ሊጠቅሱላችሁ ይችላሉ። እኛ ግን ምን እንላለን? ይሄ አለ ግን ዮሐንስ ወንጌል አለ እንላለን። ገብቷቸው ሄሬዚ ሴጣን የቴዎሎጂ የፎልስ ቴዎሎጂ የውሸት ትምህርት ጀርባ ውስጥ አለ። በእግዚአብሔር ቃል ውስጥ እንደዚህ አይነት ትምህርቶችን ሃይማኖቶችን ደቨሎፕ ሊያደርግ እንደሚችል ማሳያ ነው። አንዳንዴ አእምሯችን ላይ ወንዶል ልናደርግ እንችላለን። ለምንድን ነው ይሄ ሁሉ ቸርች የበዛው? ይሄ ሁሉ ቸርች ይቅርታ ቸርች ስላችሁ ይሄ ሁሉ ሃይማኖት የተቋሙ በዛው ለምንድን ነው? እኔስ እውነት እንዳው ምን አውቃለሁ ወደሚል ጥርጣሬ ሊወስድ ይችላል። ያኔ ብቸኛ ምልከታችን ሙሉ የእግዚአብሔር ቃል በአግባቡ የሚያነብ መሆናቸው። ስለዚህ ባዶ የሆነ ትምህርትን ከሴጣን መጠበቅ ሞኝነት ውድና ቢ ሰርፕራይዝ። ስለዚህ አንዳንድ ቸርቾች ግማሽ እውነቶችን ይዘው እናገኛቸው። ግማሽ የሚባል እውነት የለም፣ ግን እንደዛ ራሱ መንፈስ ሊያደርግ ይችላል። ጌታ ኢየሱስ እንደዚህ ብሎ ሲመልስ ለዲያብሎስ የእግዚአብሔር ቃል አንዱ ከሌላው ጋር ስለሚጋጭ አይደለም እንደዚህ እያወራ ያለ ባይሆን ሙሉ እውነቱን እያሳየ እውነት ነው። እግዚአብሔር ልጆቹን በእርሱ የሚታመኑትን ይጠብቃል። ነገር ግን ያ ማለት እግዚአብሔርን መፈታተን አለብን ማለት አይደለም ብሎ ያጠራል። ስለዚህም የእግዚአብሔር ቃል አይጋጭም።
ሮሜ ምዕራፍ 12:6 እንግዲህ ታዋቂ አባቶቻችን ሩል ኦፍ ፌዝ የሚባለው ያ ማለትም መጽሐፍ ቅዱስ ሲፈታ ግልጽ ያልሆኑትን ክፍሎች ያጠራልናል፣ ላይት ያደርጋል፣ ያበራልናል እና ደግሞ ከመጽሐፍ ቅዱስ ከሁሉ ክፍሎች ጋር የማይጣጣም ትምህርት ሲመጣ መፍራት አለበት። አፈንግጦ የሚወጣ ትምህርት ሲመጣ መፍራት የሚያስፈልገዋል ሰው። ስለዚህ የመጀመሪያው ላይ የእግዚአብሔር ቃል ሙሉ በሙሉ ማመን አለበት ፈተናው። ሁለተኛው ላይ ግን የእግዚአብሔርን ቃል በእግዚአብሔር ቃል መፍታት አለበት። ይህ በጣም ወሳኝ። እንደምታውቁት ሮማን ካቶሊክ ቸርች ውስጥ መጽሐፍ ቅዱስን የሚፈታው ትራዲሽን ይፈታል፣ ፖፕ ይፈታል። ሪፎርመሮቹ አጽንኦት ሰጥተው በጌታ ኢየሱስ ጅረት የሚሉት አንዱ ምንድን ነው? የእግዚአብሔር ቃል በእግዚአብሔር ቃል፣ የቃሉ ፈቺ ራሱ የእግዚአብሔር ቃል። ሙሉ የእግዚአብሔር ቃል አንዱ ሌላው ያበራል። ስፐርጀን እንደዚህ ይላል፣ one text must not be looked at alone and magnified out of proportion as if it were the whole Bible. Each utterance of the Lord must be taken in connection with other parts of Scripture. There is a balance and a proportion in divine truth. It is written is to be set aside by side with it is written again. How short and decisive was the stroke of our Lord upon the great enemy. ሮማን ካቶሊኮች የእግዚአብሔር ቃል ላይ እንዳንታመን ከሚናገሯቸው ነገሮች ውስጥ አንዱ የእግዚአብሔር ቃል ግልጽ አይደለም፣ ከዛ የተነሳ ፖፑ ላይ መደገፍ አለበት ይባላል። ይሄ ደግሞ ምንድን ነው ስትሉ ፖፑ ከእግዚአብሔር ቃል ይልቅ ሞር ግልጽ ነው፣ ፐርሲኪዩስ ነው አይደለ? አይታችኋል ችግሩ ኢቭን ከእግዚአብሔር ቃል በተሻለ መንገድ ፖፑ ብርሃን ነው። ግን ፖፑን ራሱ ለምን አምናል? መጽሐፍ ቅዱስ ግልጽ አይደለም ማለት ወይ ደግሞ በቀላሉ ለምን ፖፑ ሲነግረን አይገባም? ታዲያ ፖፑ ራሱ ብርሃን ከሆነ ኦልቲሜትሊ ወይ እግዚአብሔር መንፈስ ያበራልናል አያበራልንም ነው እንጂ ፖፑ ከእግዚአብሔር ቃል ግልጽ ስለሆነ እግዚአብሔር ቃል እንድንረዳ አያረግም። የእግዚአብሔር ቃልም ደግሞ በራሱ ግልጽ ስላልሆነ ስለሆነ አይደለም ለሰው የማይገባ በራሱ እግዚአብሔር ቃል ግልጽ ነው። ምክንያቱም መጽሐፍ ቅዱስ ላይ እንደምታውቁት አባቶቻችን ሁሉ ደጋግመው ለሮማን ካቶሊኮች የሚሉት መዝሙር 119 ላይ ያለው ቃል ለእግሬ መብራት ለመንገዴ ብርሃን። ዘሞስት ክብር ተሰጥቶት ብርሃን የሚል ክብር ያለው የእግዚአብሔር ቃል ብቻ። እነሱ ምን ይላሉ? ብርሃኑ ራሱ ጨለማ ነው ይላል። ግልጽ አይደለም፣ ሌላ ብርሃን ያስፈልገናል። ነገር ግን ጌታ ኢየሱስ የዲያብሎስን ትምህርት ለማፍረስ ሌላ ነገር አላመጣም፣ በራሱ በእግዚአብሔር ቃል ግልጽ ያደርገዋል። የእግዚአብሔር ቃልን ስንተረጉም መጠንቀቅ አለብን። በትክክል የዲያብሎስ ክፉ አይነት ትርጓሜ ወደ የትኛው አቅጣጫ ሊወስድ እንደሚችል ይሄ ራሱ ታሪክ ያሳየናል። በትይዩ ግን መፍትሄው የእግዚአብሔር ቃልን ዘግቶ መሄድ አይደለም፣ ራሱን ቃሉን በጥንቃቄ ማንበብ እንጂ። ሰይጣን መጽሐፍ ቅዱስን ሚስ አፕላይ ስላደረገ የእግዚአብሔር ቃል ችግር አለበት አይባልም። ያሻሉ ችግሩን ወደ እግዚአብሔር ቃል አይወሰድ። የሮማን ካቶሊኮች ችግር ምንድን ነው? ይኸው ብዙ ሄረሲዎች አሉ። ለምንድን ነው እንደዚህ የሆነው? መጽሐፍ ቅዱስ ብቻ ስላለ። መፍትሄው ምንድን ነው? የቸርች ኦቶሪቲ ወይ ደግሞ ፖፑ ነው ሁሉን ነገር የሚያስተካክልልን ይላል። ነገር ግን ችግሩ መጽሐፍ ቅዱስ አለ ዲያብሎስ እንጂ ከዛ እንደሱ ጠማማ የሆኑ ለምግብ የመመረዝ ፍርሃት ስላለብን ምግብ መብላት ምክንያቱም በምግብ ነው እና የምንኖረው። ልክ እንደዛ ብላችሁ አስቡ። በእግዚአብሔር ቃል በራሱ ቃሉ መርዛማ ስለሆነ አይደለም። በመሰረቱ መዝሙር 91 ብትሉ ክፉ ቴክስት ነው አይደል? የተስፋ ቃል ነው። እግዚአብሔር ይጠብቃል ያለበት ቃል። ግን ሰው ክፉ ሲሆን ወዴት ሊሄድ ይችላል? ወጥመድ ወደ መሆን ሊሄድ ይችላል። ግን እግዚአብሔር ምን አጠፋ? እግዚአብሔር ቃል ምን አጠፋ? ገጽ አይደል? ችግሩ የእግዚአብሔር ቃል አይደለም። ዊኒቱ ሲዛት
እነሱ ችግሩን ወደ እግዚአብሔር ቃል የሚወስዱት፣ የኛዎቹ ግን ወደ ሰው። ጳውሎስም እንደዚህ ያደርገው አይደለ? ወንጌላችን የተከደነ የሚመስል እንኳን የተከደነባቸው የዚህ ዓለም አምላክ ዓይናቸው ላሳወረባቸው ነው ይላል እንጂ የእግዚአብሔር ወንጌል በራሱ የተዘጋ ወይ ደግሞ የተሸፈነ ወይም ደግሞ የማይታይ ነው። ለዚህ ጌታ ኢየሱስ እንዳደረገው እኛም የእርሱን ምሳሌ እንከተል። ሰይጣን የእግዚአብሔርን ቃል ለመጉዳት ሲመጣ ክርስቶስ የእግዚአብሔር ቃል ግልጽ አይደለም ብሎ አልጣለም። ባይሆን በእግዚአብሔር ቃል ራሱን አስታጥቆ ዲያብሎስን ወደ መጋፈጥ ነው የሄደው። እንዲሁም የእግዚአብሔር ቃል መጥቀስ የዲያብሎስን ሀሳብ ሲያከሽፍ እናያለን። ስለዚህ አላማኞች የእግዚአብሔር ቃልን ይዘው እምነታችንን ሊገለብጡ ሲሞክሩ ሌላ መሸሸጊያ ፍለጋ ሳይሆን መሄድ ያለብን በራሱ በእግዚአብሔር ቃል ውስጥ የነዛን ክፉ ትምህርቶች መቋጫ ወደ ማግኘት እንሄዳለን። ቁጥር 8 እንደገና ዲያብሎስ እጅግ ከፍ ወዳለ ተራራ አወጣው፣ የዓለምን መንግስታት ከነክብራቸው አሳየው እና ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። እነዚህም ፈተናዎች ስናይ አንደርስቲሜት እንዳናረግ በሕይወታችን ውስጥ የሚመጡ ፈተናዎች ባህሪያቸው ከዚህ ሶስት ባህሪ ብዙ የራቀ ነው። ወደ ቦታው ስትሄዱ ሶስት ፈተናዎች በብዙ ብራንች ራሳቸውን ሊገልጹ ይችላሉ፣ ግን ወደ ሶስት ሊቋጠሩ ይችላሉ። ይህንን በጣም ኢንትረስቲንግ ዮሐንስ መልእክት ላይ ዮሐንስ ስለዚሁ ሲያወራ እናያለን። ሊትራሊ ኢየሱስ የተፈተነባቸው ሶስቱም ራሳቸውን ነው ብዬ አስባለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ እንደዚህ ይላል። እንዲሁም እሱን መረዳታችን እዚህ ላይ ይረዳናል። ዮሐንስ መልእክት ምዕራፍ 1 ቁጥር 15 ዓለምን ወይም በዓለም ያለውን ማናቸውን ነገር አትውደዱ፣ ማንም ዓለምን ቢወድ ያ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ ሶስት ነገሮች ናቸው: የሥጋ ምኞት፣ የዓይን አምሮት፣ የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ምኞት ቅድም ዲያብሎስ ለምግብ ጌታ ኢየሱስን ሊፈትነው ሲሞክር እናያለን። ከዛ የእግዚአብሔር ልጅነትን ደግሞ አሁንም በሁለተኛው ፈተና በሚመሳሰል መንገድ እግዚአብሔር ቃል በማጣመም አሁንም እግዚአብሔር ለእሱ ያለውን መሰጠት ባለው ሁኔታ ለመፍረድ የሚከሰቱት ነገሮች ለማየት ይሞክራል። ከዛ ደግሞ የኑሮ ትምክህት ይመጣል። ሶስተኛው ላይ ያንኑ እንመለከት። ቁጥር 8 እና 9 እሱን ነው የሚያሳየው። ኢየሱስን ከፍ ወዳለው ተራራ አውጥቶት የዓለምን መንግስታት ከነክብራቸው አሳየ ይላል። ቪዥዋሊ ያደረገው ከዛ ይህን ካሳየ በኋላ ካውንት ኦፍ ዲስ ይህን አሳይቶት ወድቀህ ብትሰግድልኝ እሰጥሃለሁ። ለምን ዲያብሎስ እንደዚህ በጣም ፉሊሽ በሆነ መንገድ ኦፕንሊ ወደ ማውራት የመጣው? የስታን አንሰት ለእግዚአብሔር ልጅ ማለት እኔ ሴት ናት ለእኔ ብትሰግድ ለምንድን ነው ይሄ ያለው? ሞኝ ነው ዲያብሎስ ወይስ ለምንድን ነው እንደዚህ እያደረገ? እንግዲህ ዲያብሎስ እዚህ ውስጥ በደንብ ልናየው የሚገባ ዲያብሎስ አሁን ኢየሱስን በዚህ አይነት መንግስት ልስጥ ይለዋል። በኋላ ማቴዎስ ምዕራፍ 28 ቁጥር 18 ላይ ጌታ ኢየሱስ ሰማይና ምድር አሁን ለእኔ ተሰጥቶኛል ብሎ ወንጌሉ የሚያበቃ ፕሮፐር የሆነ የእግዚአብሔር ልጅ ለልጁ ሁሉም የመስጠት መንገድ አለ። ዲያብሎስ ኦልተርኔቲቭ መንገድ ነው ለጌታ ኢየሱስ እያቀረበ ያለው። ለምን ይመስለው ትሉ ይህንን አይነት ኮንቨርሴሽን ማቴዎስ ወንጌል ምዕራፍ 16 ላይ ልናያለን። እርሱም ጴጥሮስ ጌታ ኢየሱስን በዚህ አይነት መንገድ ሲመክረው እናያለን። ልክ ያው እንግዲህ በጴጥሮስ በኩል ሴጣን ነው አሁን ይህንኑ ፈተና ኢምፖዝ እያደረገ ያለው። ወደ ሞት አትሂድ፣ ለምን ትሞታለህ ጌታ ሆይ አንተ ይለዋል ኢየሱስን። ጌታ ኢየሱስም ልክ እዚህ ላይ እንዳለ አንተ ሴጣን ከኔ ሂድ እንዳለው ጴጥሮስን አይደለም ዳይሬክት እያለ ያለው እውነቱን ለመናገር ኦልቲሜትሊ ሴጣንን ያንን ፈተና ሲያቀርብ ሂድ ካጠገቤ እናያለን። የመስቀሉ ሞት የተገባው እንደሆነ ሲናገር የእግዚአብሔርን እንደማያውቅ ሴጣን ሀሳቡ የእግዚአብሔርን ነገር መረዳት የማይችል እንደሆነ ሲናገር እዚህ ላይ እየቀረበለት ያለው ይሄ ነው። ሶፍት ወይ ለምን ይሄዳል? ለምን በመከራውን እዚህ ጋር አለ የመስቀሉ መንገድ እዚህ ጋር ነው ተብሎ ይባላል።
ያለውን ኃይል ተጠቅሞ ያለውን ተአምራት ተጠቅሞ ኢዝሊ ስጋዊ የሆነ ማሸነፍና መንግስት የመቆጣጠር አስፈላጊ የምር የሚታይ ማለት ነው። ፖለቲካል ኦቶሪቲ ነው ኢየሱስ ኦፈር እያደረገ ያለው። ክፉ የሆነ እንግዲህ ዲያብሎስ ቀጥታ የሚሰጥ አድርገን የሆነ ስልጣን እንደዚህ የሚያስረክብ አድርገን ማሰብ የለብንም። ሂዝ ሾዊንግ ሃው ካን ገቨርን እንዴት ማስተዳደር እንደሚችል ክፉ በሆነ መንገድ እንዴት ወደዚህ አይነት መንገድ መሄድ እንደሚችል እያሳየው ዲያብሎስ የምር ሊሰጥ ይችላል። የምር መንግስት የእሱ ነው ወይ? በሆነ ረገድ ዲያብሎስ የዚህኛው ዘመን ገዢ ነው። ማለትም ኢንታይትልመንት ኖሮት ሳይሆን ከቅጣት የተነሳ እግዚአብሔር ለዲያብሎስ የአዳምን ዶሚኒየን እንደሰጠው ልናይ ይገባል። ማለት መንግስት ስልጣን ኖሮት፣ ምክንያቱም መጽሐፍ ቅዱስ የምር የዲያብሎስ መንግስት በክርስቶስ እንደተገረሰሰ ይናገራልና ምን አይነት ነው ብትሉ ሰዎችን በኃጢአት እንዲወድቁ በማድረግ እነሱ ላይና ዓለም ላይ ጊዜያዊ የሆነ ስልጣንን በመያዝ ነው። ምክንያቱም መጽሐፍ ቅዱስ ራሱ ሲናገር የዚህ ዓለም አምላክ ይላል። የዚህ ዓለም አምላክ ሲል አምላክነቱ የዚህ ኤጅ ነው የሚለው፣ የዚህ ዘመን፣ የዚህ አላፊው ዘመን ክፉ ዘመን ገዢ ነው። ስለዚህ ለክርስቶስ ይህንን የወደቀውን ዓለም ያልታደሰውን ዓለም ኦፈር እያደረገለት ነው ልንል እንችላለን። ልክ አዳምን ያታለለው አይነት ነው። ኦልቲሜትሊ የሚታይ ያለ የሚመስል ግን ውሸት የሆነ መንግስት ለፍርድ የተገባ እንዲጠፋ የተወሰነ ዘመንን ለኢየሱስ ኦፈር እያደረገ ነው። ጌታ ኢየሱስ ግን በመስቀሉ በኩል ሁሉ ለእርሱ የሚሰጠው አዳኝ ነው። በእግዚአብሔር ጽድቅ መንገድ ማለት ነው። ሴጣን ግን እንዲህ አይነት የወረደ ነገር በመስጠት ለማታለል እየሞከረ ነው። ኢየሱስ ፍጹም ሰው ከመሆኑ አንፃር አሁንም ማሰብ አለበት። መጨረሻው የዲያብሎስ ገዢነት እንግዲህ ኢየሱስ በመስቀሉ ትንሣኤ ስልጣናቱን ሁሉ ገፎ እያዞረ እንዳሳያል ቆላስይስ ምዕራፍ 2:15 ላይ ጳውሎስ ይናገራል። የምር የሰይጣን መንግስት እንደተገረሰሰ ወይ ደግሞ እንደተጣለ ማለት ነው። ኢየሱስ ወደዚህ ነው እየሄደ ያለው። ለዛ ነው ዲያብሎስ እየፈራም ያለው። የእግዚአብሔር ልጅ ወደዚህ ዓለም የመጣው የዲያብሎስን ስራ ሊያፈርስ ስለሆነ ኮምፕሊትሊ ዲስትሮይ ሊያደርገው ስለሆነ አይደል? አስገራሚ ነው አይደል? ይሄ ጌታ ኢየሱስ በመስቀሉ ሁሉን ያሸነፈው የዲያብሎስን ስራው ሁሉ ነው ከነስሩ ያጠፋው። ይህ እንግዲህ ብዙ ሊባል የሚችል እና በዚህ መንገድ ነው እንግዲህ ዲያብሎስ በዚህ መንገድ ነው ጌታ ኢየሱስ ሃይጃክ ለማድረግ እና በመንገድ ያስቀረው እየሞከረ ያለው። ይሄ እንግዲህ የኢየሱስ ፈተና ብቻ ሳይሆን ይላል ካልከን የኛም የእያንዳንዳችንን የየዕለት ፈተና ይላል። ከክርስቶስ ጋር አንድነት ያለን ከመሆናችን የተነሳ ሰይጣን ከዚህ ከክርስቶስ ጋር ልንጋራ ወይም ከክርስቶስ ጋር ፓርቲክ ልናደርገው ካለው ታላቅ መንግስት ለማስቀረት እጅግ የሚያብለጨልጭ ያለ የሚመስልን ባዶ የሆነ መንግስትን ለመስጠት በማስመሰል ያታለላል። ኃጢአተኞች ላይ የዲያብሎስን ንግስና ልናይ እንችላለን። ህይወታቸውን በሙሉ ለሚያልፍ ለማይጨበት ነገር ሰጥተው ሲኖሩ እንመለከታለን። እኛም በህይወታችን በዚህ አይነት መንገድ እንዳንሸወድ ከሚለውን በደንብ ይወጣው ቀለል ያደርገዋል። Though we are convinced that all our support and aid and comfort depend on the blessing of God, yet our senses allure and draw us away to seek assistance from Satan, as if God alone were not enough. A considerable portion of mankind disbelieves the power and authority of God over the world, and they imagine that everything good is bestowed by Satan. እንዴት የምር ሰዎች ሴጣን የተወሰነ የዓለሙን ክፍል እንደሚያስተዳድር ያምናሉ?
ከዛ እንዴት ሰው እንደሚያምን እንደዚህ ብሎ ይናገራል? ይህ ሰው እንደዚህ ሀሰት እንደሚነገር for how comes it that almost all resort to wicked contrivances, to robbery and to fraud, but because they ascribe to Satan what belongs to God, the power of enriching whom he pleases by his blessing. True indeed, with the mouth they ask that God give them daily bread, but it is only with the mouth, for they make Satan the distributor of all the riches in the world. So ለምን ለማድረግ የሚሉት የምር እግዚአብሔር ፕሮቫይድ ያደርጋል የሚያስብ ሰው ይሄዳል። የአፍ እምነት ብቻ በእኛው ሰው ዓለምን ሰይጣን የሚያስተዳድር በሚመስል መንገድ ነው የሚንቀሳቀሱ። ሚስቺቪየስ በሆኑ መንገዶች ሀብትን ለማግኘት ዓለምን ለመቆጣጠር ይሄዳል። ሰው እግዚአብሔር ነው የሚገዛው ቢል ወደዚህ አይነት መንገዶች አይሄድም። ስለዚህ ቴምፕቴሽኑ ዝም ብሎ ባዶ አይደለም ማለት ነው። ይሄ ነገር ግን ሃይማኖትን እስከማስተው ድረስ ሊሄድ የሚችል ዝም ብሎ ፍሮድ መከተል ይቻላል። ሰዎች ሰይጣን እግዚአብሔርን ማምለክን እንድንተው በህይወት ውስጥ የተለያዩ አይነት ሪዋርድ የሚያደርጉ የሚመስሉ መንገዶችን በእያንዳንዳችን ህይወት ውስጥ ሊያመጣ ይችላል፣ ያመጣል ብዬ አስባለሁ። ይህን ያህል ለምን ታካብዳለህ? በዚህ መንገድ ብትሄድ እኮ የሚል ሀብ ፒስ ለምን ከዚህ ሁሉ ሰው ጋር ትለያለህ? አንዳንድ ዲሲዥኖች ቀላል ይመስላሉ። እንዲሁም ሞንትጎመሪ ቮይስ በጣም ልብ በሚያሳዝን መንገድ ሄንሪ ኤይት ያደረገውን ይናገራል። እርሱም ፕሮቴስታንት ንጉሥ ነበረና ፍራንስ ሲሄድ ካቶሊክ ከሆነ እንደሚያገኝ ሲነገረው ይላል ያለውን ይናገራል። ፓሪስ is well worth a mass ሄንሪ ሸክል ይላል። ማስ ማለት የሮማን ካቶሊኮች የጌታ እራት ስርዓት አለ አይደለ? ኢየሱስ እሱ ነው የሚለው። የሮማን ካቶሊክ መሆንን ፓሪስን ማግኘት ወርዝ ማሱን ይሄድበታል ማለት ነው። ፕሮቴስታንት መሆንን ሪኖንስ አድርጌ ሮማን ካቶሊክ ፓሪስን ለማግኘት ይላል። ይሄ እንግዲህ ይህን ንጉሥ ሆኖ ነው። እንደዚህ ግን በእኛ ህይወት ውስጥ አይሆንም ብዬ አላስብም። ትልቅ አለትን ብዬ አስባለሁ። ማለት ወንጌሉን ኤክስቼንጅ እንድናደርግ በሚያልፍ የሞኝነት ተግባር በሚመስል መንገድ ጊዜያዊ ትንሽ የሆነ ጥቂት መከራ ለመታገስ ካለመቻል ኤክስቼንጅ እንዳናደርግ ነገር ጥሩ በተለያዩ ፎርም ይመጣል ብዬ አስባለሁ። በተለያዩ መልክ አንዳንድ ሰዎች ይህን ወንጌሉን የተው ላይ መስላቸው ይችላል። በህይወታቸው ውስጥ ያን ያህል የወሰኑት ሲግኒፊካንት ዲሲሽን ያላቸው እስከማይመስል ድረስ ቀላል ውሳኔ መስሎ ሊያልፍ ይችላል። ያ ነው አስፈሪ ነገር እና ደግሞ ኢየሱስ ጋር ይሄ ኦፈር ከመጣ እኔም ጋር አይመጣም ብሎ ማሰብ ሞኝነት ነው። ሰይጣን ብልሃት በሆነ ነገር ለእኔ ስገድና ይሄ ሁሉ እሰጥሃለሁ። ያው አንዳንዴ ምን መሰላችሁ በጌታ ኢየሱስና በእኛ መካከል በሆነ ነገር ያለው ልዩነት እኛ አውቀን ለሰይጣን እየሰገድኩ ነው ብለን አናምንም። አላደለ ኦቨሩ ሃይማኖቴን ሊያስተይ መጣ ኦቨር ብለን አናስብም። በተለያዩ ፎርሞች ስሞችን ቀይራቸውና ኖርማል እናደርጋቸዋለን። ያ ነው ትልቁ መፍራት ያለብን ማሰብ። we need to see the line ካልብን እዚህ ላይ እንዳልኳችሁ አሁን ለምሳሌ ሮማን ካቶሊኮችን ሰዎች ሃይማኖቱን ለማጥረል ይሞክራሉ። እኔ እንደምታውቁት ተዋህዶ አሁን ታክሲ ውስጥ እንሰማለን አይደል? ማርያም በጣም አስገራሚ አላይናት ማለት the most amazing redeemer እንደሆነች ይዘመርላታል አእምሯቸው እስከሚያስደንቅ ድረስ። ግን ሰዎች ላይፍ ላይ ይችላሉ እሱ ከዛ ያን የሃይማኖት ፓርት ላይ መስል እንደሚችል ለማስመሰል ይሞክራሉ። ራስን ለዛ ነው እጅግ ወሳኝ የሚሆነው። እግዚአብሔርን ማምለክን ሁለቱ እየተነጻጸሩ እግዚአብሔርን በማምለክ እርሱ ብቻ በመስጠት የዓለምን መንግስትና ሁሉ መተው
ከዛ በእግዚአብሔር በኩል ሁሉም እውነተኛ የሆነውን ሕይወት ማግኘት፣ ካልሆነ ግን እግዚአብሔር መተውና ዲያብሎስን በማምለክ ወደ ክፋት መሄድ። በዚህ የዲያብሎስ አምልኮ የሚባል ነገር ኦፊሻሊ አለ ይላሉ፣ ግን የውሸት ሃይማኖት ሁሉ የዲያብሎስ ሃይማኖት እንደሆነ መታየት አለበት። ስለዚህ እንደዚህ አይነት ፈተናዎችን ሩቅ አድርገን እንዳናስብ መጠንቀቅ አለብን። የምር ዲያብሎስ ይህንን ለእኛም ከማቅረብ አይወስንም። እና ባዶ አድርጎ አይደለም ነው የሚፈተነው። ያ ማለት ስላችሁ ለእኔ አምልኩኝ በቃ አይነት አይደለም። መጀመሪያ ምን ያህል ሪዋርዲንግ እንደሆነ አሳይቷል። ይሄ መንገድ ምን ያህል ጠቃሚ ሊሆን መከራ የሌለበት የመናኝ ጉዞ ላይ ትዝ ይላቸዋል አይደል? የክርስቲያን ሲያወራው በጣም ይሄ መንገድ መከራ አለበት፣ ስቃይ አለበት፣ ይሄ አለበት። ለምን ትሄዳለህ? እኔ የሚሰጥህ መንገድ ቀላል፣ በእርሳት ትጣላ፣ ሁሉ ነገር ሰላሙን የምታልፍበት መንገድ ላሳይ ይላል። ያንን ፕሮሚስ ያደርጋል። ስለዚህ የእኛም ህይወት ለክርስቲያን ከዚህ የሚያመጣ ለመሆኑ ማመን አለብን። መልሳችንም እንደ ጌታችን መሆን አለበት። ይሄ እንደ ጌታችን የኛው መልስ በጣም ብላክንት የሆነ ቀጥ ያለ ምንም ያልተሸቀጣ ቀጥ ያለ መልስ መሆን አለበት። አንዳንድ ሰዎች መጣውን ያን ያህል ሶሊድ ዲዮ ግሎሪያ ያን ያህል አይደለም ይላል። ክብር ለእግዚአብሔር፣ አምልኮ ለእግዚአብሔር ብቻ፣ ስግደት ለእግዚአብሔር ብቻ የሚለው ይሄ ሃይማኖታችንን ሊገራ የሚገባ እጅግ ትልቅ ዶክትሪን ነው። ይህ ብቻ አይደለም። እኔ ሃይማኖትን ሌላ ሃይማኖት የውሸት ሃይማኖትን ስንርቅ እንደ ኢየሱስ ነው መሆን ያለበት። ዝም ብሎ ጌታ አምላክህን ብቻ ስገድ በሚል የሚጠነቀው ለምን ብትሉ እኔ በጣም የሚወድኩት አንተ ሰይጣን ከኔ ራቅ ካለ በኋላ ነው ያኛው የሚያለው። በዚህ ውስጥ ምን አለ ብትሉት አይነት ከንቱ ሀሳብ ናገር የሚል መጸየፍ። ለሌሎቹ እንደዚህ አላለም ጌታ ኢየሱስ። ከላይ ላሉት ለሁለቱ ፈተናዎች እንደ አይነት መጸየፍና ቁጣን አናይ አያስቆጡትም ማለት አለ። ይሄ ግን ኢንቶለራብል እንደሆነ ጌታ ኢየሱስ እየተናገረ ራክ ቁጣ የሞላበት አይነት ማለት ነው። ሴጣንም ደንግጦ ሴት እናያለን። በሆነ ነገር ለንስንስ ጊቫፕ ሲያደርግ ታያላችሁ። መዝሙር 16 ላንብብላችሁ። የእኛው ምን አይነት ፖስቸር ሊኖረን የሚገባ ሌሎች ሃይማኖቶች ያው ብዙ ሰዎች አንዳንድ ዛሬ ይሄ ይጠፋቸዋል፣ ግን ዩኒቱ ኬርፉል ይሄ በጣም ወሳኝ ሃይማኖታዊ ሂደት ነው። ከሁሉም በፊት ሃይማኖታችን የእግዚአብሔርን የማምለክ ካለማምለክ ስለኛ ድነት ማስረገ እግዚአብሔርን በሁለተኛ መንገድ ማምለክ መታየት አለበት። በጣም ትልቁ ማጥፋት የሚፈለገው እሱ ነው እና መዝሙረኛው መዝሙሩን ተመልከቱት። አምላኬ መጠጊያዬ ነህና በከለላ አትሰውረኝ። እግዚአብሔር አንተ ጌታዬ ነህ፣ አንተ በቀር በእውነት የለኝም አሉት። በምድር ያሉ ቅዱሳን ሙሉ ደስታ የማገኝባቸው ክቡራን ናቸው። ሌሎችን አማልክት የሚከተሉ ሐዘናቸው ይበዛል። እኔ ግን የደም ቁርባናቸውን አላፈስም፣ ስማቸውን በአፌ አልጠራም። በጣም ይገርም ልብ አይደለም? ሕዝብህ ለእኔ እጅግ የተወደደ አማልክትን የሌሎች አማልክት ስም እንኳን በአፌ ለመጥራት ጸየፋል። እንዲህ አይነት የሃይማኖት ቅንነት ሊኖር ይገባል። ሁሉ ሃይማኖት ሁሉ ሃይማኖት አንድ ነው። ሁሉ ሃይማኖት እግዚአብሔር የሚከብርበት ቦታ ላይ መጠንቀቅ አለብን። የጌታ ትልቁ ቴምፕቴሽን ይሄ ነው። እርሱም ብቻ አምልኮ ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ።
ነገር ግን አሁንም የእግዚአብሔር ቃል እንዴት መከታው የጌታ እንደሆነ እናያለን። ለሶስተኛ ጊዜ ጌታ ኢየሱስ አሁንም እንዲህ ተብሎ ተጽፏል እያለ እየመለሰ እዚህ ግን መጽሐፍ ቅዱስን እንዴት ማንበብ እንዳለብን የሚያሳይ አስደናቂ ነገር እናያለን ብዬ አስባለሁ። እሱም ኢየሱስ ቀጥታ ለእርሱ ያልተባሉትን ለእስራኤል ሕዝብ የተባሉትን ጥቅሶች ለራሱ አድርጎ ነው የሚያደርገው። ሁሉም ላይ የእግዚአብሔር ቃል እንዲህ ይለኛል እያለ ያደርገዋል። በጣም ይገርም፣ እጅግ በጣም ትልቅ ነገር ነው ብዬ አስባለሁ። ጌታ ኢየሱስ በቀላሉ የተስፋ ቃሎችንም ለኔ ብለን እናንብብ ማለት ነው። መዝሙር 91ን ከፍተን እግዚአብሔር ይህን ቃል ስለኔ ይላል ብለን እናንብብ። ለምንድን ነው ይላል? ብዙ ጊዜ መዝሙር 91ን ከፍታችሁ ይህ ስለኔ ነው ስትሉ አምሯችሁ አንተ አብርሃም ዳዊት ማን ነው የምትለው ይላል አይደል? ለኔ ነው። ኤቭሪ ፕሮሚሶች ለኔ ናቸው። ከዛ ደግሞ ሁሉ ትእዛዞች ለኔ ናቸው ብሎ ማንበብ ማለት ነው። ከላይ እግዚአብሔር አምላክን አትፈታተኝ ለኔ ነው። ከዛ ደግሞ የተስፋ ቃሉ ደግሞ እግሮችን ይጠብቃል የሚለው ለኔ ነው ብሎ ማንበብ ማለት ነው። እግዚአብሔር እንደዚህ አይነት እግዚአብሔር ቃልን ያው አድርጎ ማየትን በእምነት መቁጠርን ለሁላችን ያደርግልን። ጌታ ኢየሱስ ይህንን እንደተናገረ በ11 ከዚያም ዲያብሎስ ትቶት ሄደ፣ መላእክት መጥተው አገለገሉት። ዲያብሎስ እዚህ ጋር ጌታ ኢየሱስን ትቶት ሄደ። ኢየሱስ እንዳሸነፈ የዝም ብሎ ሄደ የሚባል ብቻ ሳይሆን ድል አድራጊነት የሚያሳይ ዲያብሎስ ኢየሱስ እንደማይሸነፍ ደግሞ ራሱ እንደተሸነፈ ስለገባው የመጨረሻው ፈሩ በቃ ነክተብኛል፣ ግን የመጨረሻውን የሱስ የሆን እንደዛ አይነት ይሄ አካል አንደርማይ ማድረግ አይነት አካል አይደለም። በቃ በግልጽ እናውራና በምትመጣ ይሄ የመሸነፍ ምልክት በኮንፈረንስ ሃይድ አምላክ መጀመሪያ ላይ ምንም ክፉ ማታስባላችሁ ለማለት ሞክራችሁ መጨረሻ ላይ ሲነቃባችሁ ሲታወቅባችሁ በቃ ግልጹ ላውራና ወሰን አይነት ነው እና እዚህ ላይ ሲገዛው የምር በጣም ፉሊሽ የሆነ መሆኑን የመገንዘብ አይነት ሽሽት ማለት በቃ እንደታወቀበትና ኮምፕሊት እንደተሸነፈ ከማወቅ የመጣ አይነት አካይ ነው። ዝም ብሎ ሄደ የሚባል መሄዱ በክርስቶስ ኢየሱስ ስልጣና የሆነ ቁጣ በተሞላው ከኔ ራቅ የሚል ቃል ላይ ከዛ የመጣ ሽሽት ነው እና በክርስቶስ ላይ አንዳች ክፉ ስለሌለው ኃጢአት መያዝ የሚችልበት እንደሌለው ስለተረዳ አይደለም። ይህን እንዳረገ መላእክት መጥተው ኢየሱስን ከበቡት። የት ነበሩ? ሲሳደስ ይህ ምን ያሳያል? የክርስቶስን አሸናፊነት ሰለብሬት ለማድረግ ነው የመጡት ስላልነበሩ አይደለም። ይህ የሚያሳየን ቅድምም ታያችሁ መንፈስ ቅዱስ መሪነት ነው ወደዚህ ፈተና የመጣው። ሊትራሊ መላእክቱ ፈተናውን በጉጉት እያዩት ነው ማለት እንችላለን። ኢየሱስ በዚህ ረገድ የሆነ ሾው ነው ብለን እንዳናስብ የምር ተምቴሽን የምር ሪል ፈተና ደግሞ በጣም ትልቅ በጉጉት እንዲያሸንፍ የሚጠበቅ አይነት ጭምር መሆኑን ማለት ነው። ቺራት ለማድረግ የመጣ አይነት Christ is victorious. Victories are the angels' triumphs. The angel came to congratulate Christ on his success, to rejoice with him, and to give him glory due to his name. For that was sang with a loud voice in heaven when the great dragon cast out. Now is come salvation and strength. አንዳንዴ መንፈሳዊ መረዳት ስለሌለን ትልቁ ኃይል እና እንደዚህ ትልቅ የክርስቶስ ቪክትሪ ሲመስል የኃይል ማሳያ ነው የሚመስል የኃጢአት መሸነፍ
የዲያብሎስ ቴምፕቴሽን መሰበር በጣም ትልቅ ድል ነው። ለዛ ነው አንዳንዴ ይህንን በፍጥነት ወደ ምሳሌ የሚወስዱ። ይሄ በራሱ እጅግ አስደናቂ ፎር ዘ ፈርስት ታይም ኢን ሂስትሪ አንድ አካል ዲያብሎስን ኮምፕሊት በሆነ አሸናፊነት ያሸነፈበት ሪጆይስ እናደርግበት። ልክ ሪዘረክሽኑን ኢንጆይ የክርስቶስን እንደምናደርግ ሁሉ ይህንን የቴምፕቴሽኑን ኢየሱስ ማሸነፉ ልክ አዳም እኮ ህይወታችንን ያበላሸው ያችን ቴምፕቴሽን ማለፍ ባለመቻሉ በክርስቶስ ኢየሱስ ይህን ቴምፕቴሽን በማለፍ ደስ ሊለን የሚገባው በዲያብሎስ ላይ የኛም ድል ነው። ይሄ ታዲያ ምን ያስተምራል? አሁንም ሁለት ነገሮችን ብለን እርስ ለኛ ክርስቶስ ይህን ማሸነፉ ዛሬ ለእኔና ለእናንተ ይሰጥ እንደ ካህን እንደ ንጉስም አለ። የሆነ እውነት ይሄ የክርስቶስ ድል አንድ በእርሱ አሸንፈናል። ግን ደግሞ በግላችንም በክርስቶስ ኢየሱስ በእምነት ከእርሱ ጋር ካለን አንድነት የተነሳ እናሸንፋለን። ለዚህ የክርስቶስን እርዳታ መጠየቅ ያለብን አንድ ያሸነፈ እርሱ ብቻ ስለሆነ ዛሬ ጠላቶቻችንን ሊረግጥ የሚችለው እርሱ ነው። ኃጢአትን በራሱ ፌስ አድርገን ወይ ደግሞ ክፋትን የሰይጣንን ስራ በራሳችን እግር ረግጠን ልንረታ እንደማንችል ማየት አለብን። ይህ በጣም ወሳኝ ነው። ይሄ ወዴት ይወስደናል ብትሉ ክርስቶስን የምር በእምነት አንድነታችንን በማመን እርዳታውን መጠየቅ እንዳለብን ያንን ኃይል አክሰስ ማድረግ እንችላለን። ያኔ እንዳሸነፈ ዛሬ በእኛ በኩል ድል ሊያደርግ ይችላል። ሁለተኛ ቆሮንቶስ ለአንብብላችሁ ጳውሎስ የክርስቶስን ድል አድራጊነት እንዴት እንደሚያወራ የኃጢአት ሴንቲፊኬሽን በክርስቶስ አሸናፊነት ብቻ ይቻላል። ማንም በዚህ ዓለም ላይ ሴንቲፋይ ማድረግ የሚችል አካል ምክንያቱም ሰይጣን ጨለማን ሁሉ ማሸነፍ ያለበት ነው እንጂ ዝም ብሎ እንደኛ እንደምናስበው የሆነ ሞራል ዲሲሽን ብቻ አይደለም። የሆነ አንድ በህይወታችን ውስጥ የምንወስናቸው ውሳኔዎች በጎ የመወሰንና ያለመወሰን አይደለም። ኮስሚክ በሆነ ኃይላት መካከል የሚደረግ ጉልበት የሚጠይቅ ነገር ነው እና ክርስቶስ ብቻ ነው ሊገታ የሚችል። የራሳችንን ሄልፕለስነስ ማሳየት አለበት። ይሄ ኃጢአትን በራሴ እረታለሁ የሚል ሞኝ ሰው እንዳይኖር ማለት ነው። ሁለተኛ ቆሮንቶስ 13 ላይ ጳውሎስ እንደዚህ ይላል፣ ዝም ብዬ ላንብብላችሁ ከቁጥር ጀምሮ ቁጥር 4 እንዲሆን የፈለግኩት ወደ እናንተ ስመጣ ይህ ሶስተኛ መሆኑ ነው። ማንኛውም ነገር በሁለት ወይም በሶስት ምስክር ይጸናል። በሁለተኛው ጉብኝቴ እናንተ ዘንድ በነበሩበት ጊዜ አስጠንቅቄያችሁ ነበር። አሁንም በሩቅ ሆኜ እንደገና አስጠነቅቃችኋለሁ። ወደ እናንተ ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አልራራላቸውም። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረዳት በመፈልጋችሁ ነው። እርሱም በመካከላችሁ ብርቱ እንጂ ደካማ አልነበረም። የተሰቀለው በድካም ቢሆንም በእግዚአብሔር ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ኃይል ከእርሱ ጋር ሕያዋን ሆነን እንኖራለን። ጳውሎስ አገልግሎት ነው እዚህ ጋር እያወራ ያለው፣ ግን የኢየሱስ ሊቪንግ የሆነ ኃይለኝነት ለድል አድራጊ ሕይወቱ ወሳኝ እንደሆነ እንዴት እንደሚያይ ያሳየናል። ያ ነው ኢየሱስን ማመኔን በምን ነው ኤክሰርሳይዝ እያደረኩ እንደሆነ የሚታወቀው። ብዙ ጊዜ እጠይቃለሁ ራሴን ላይ ኢየሱስን ለቅድስና ማመን ምን ማለት ነው? ምን ነው ማለት ነው? ክርስቶስን ለጀስቲፊኬሽን አምነዋለሁ። እምነቴ በጸሎት ኤክስፕረስ ይደረጋል። ያ ማለት ደሙ ክሊን በማድረግ ኃጢአቴ ለመታጠብ ወደ እግዚአብሔር ክርስቶስ ኢየሱስ እምነቴን እየገለጥኩ ቅድስና ላይ እንደዛ ሆናለን። ፐርመንት የአምላካችን ጸሎታችን ነው የሚቀይረው አላችሁ እንጂ ፋክት ክርስቶስ ኃይል ፍለጋ ለመለመን መሄዳችሁ ኃይል የት እንዳለ በእምነት እንዳያችሁ ማሳያ። ኃጢአት ላይ ፌል ካረጋችሁ አንድ አካል ብቻ ነው ቴምፕቴሽንን፣ ጨለማን፣ ርኩሰትን ያሸነፈ በዚህ ዓለም ኢየሱስ ብቻ ነው። ይህን ድል በእርሱ አምነው በእምነት ለሚመጡ ለማጋራት ዛሬ ክፍት ነው ድልዶች። The way to access his power is ክርስቶስን በእምነት አክት ማድረግ ነው። ሁለተኛው የእግዚአብሔር ቃል አሁንም መደገም አለበት። የእግዚአብሔር ቃልን
ካላወቅን ምን ያህል አደገኛ እንደሆነ ሁለተኛውና ሶስተኛው ተምፕቴሽን ሙሉ ሶስቱን ተምፕቴሽኖች ያሳዩናል። ክርስቶስ ሁሉን የረዳው በእግዚአብሔር ቃል ነው። አይገርማችሁም? ኢየሱስ በኃይል ገፍትሮት ሂድ አላለም። የእግዚአብሔር ቃል ኃይል አለው። በጣም እውነት ሊታይ ይገባል። አንደርስታንድ ቴዎሎጂ ማወቅን እንዳንቅ በዚህ ብዙ ጊዜ በሰይጣን ተምሽን በፍጥነት የሚረታ ሰው ወንጌሉን በአግባቡ ያልተጫማ ሰው ነው እና የእግዚአብሔር ቃልን በጥንቃቄ ያላወቀ ሰው ለሰይጣን ቀላል ነው ያን ሰው አታክ ማድረግ። በአንድ ጥቅስ ማታለል ቀላል ብትል ይሆናል። አንድ ጥቅስ ያምንና ይሄ እውነት አይደለም እንዴ ይላል። እናንተ በወንጌል ማጽናናት አትችሉም። አንዳንድ ሰይጣን የሰበከው የሚሰብኳል ሰዋል። አንድ ፕሪንስፕል ይዘን በወንጌል አታሸንፉት በምን አታሸንፉት አይታየው ነው። ክፉ ቀን ከመምጣቱ ለዛ ነው በእግዚአብሔር ቃል ኪፕ መሆን የሚያስፈልገው። እድል ሳለን መዘጋጀት ያለብን ለዛ ነው። ኔግሊጀንት መሆን ያለን ኦቶሪቲ ነው። በጣም ሲንሲቲቭ መወራት አለበት። በእውነት ሰይጣን በሌላ በምንም አይረታም፣ በእግዚአብሔር ቃል ብቻ ነው የሚሸነፈው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ ዘ ኦንሊ አታኪንግ ዊፐን ያደረገው መጽሐፍ ቅዱስ ብቻ ነው፣ የእግዚአብሔር ቃል ብቻ ነው። አይገርማችሁም? ሌላ ሁሉ ዲፌንሲቭ ናቸው። ራስ ቁር፣ ጽድቅ፣ ድነት፣ ቅድስና ሁሉ ዲፌንስ የምናደርግ ይሄኛው ብቻ ነው አታክ ማለት ነው። ሰይጣንን መውጋት የሚቻለው ወይ ደግሞ አታክ ማድረግ የሚቻለው። ስለዚህ መጽሐፍ ቅዱስን ጥቅሶችን ዝም ብላችሁ እንዳታነባቸው ልላችሁ ነው። ሊትራሊ አንድ ጥቅስ ዝም ብሎ በተቻለ አቅም ለመረዳትና ክፉ ቀን ከመምጣቱ በፊት ተዘጋጅተን እንይዛቸው አድርገን ጦር አድርገን ማየት ያለብን። ቮይስ እንደዚህ ብሎ ያስጠነቅቃል። ክርስቶስ ከእናንተ ከሁላችን በላይ ኃይለኛ ነው። ለክርስቶስ ሺልዱ የእግዚአብሔር ቃል ከሆነ ለእኔም ለእናንተም ሌላ መከታ የለም። የጌታ ፕራክቲስ ሊያስተምረን ይገባል። ኢየሱስ ሲፋለም የተፋለመው በእግዚአብሔር እውነት ነው። ሌላ መንገድ አለኝ እንዳትሉ፣ ኦልተርኔቲቭ አለኝ እንዳትሉ ማለት ነው። እንዲሁም ምን ይላል? You say, well, I have general idea of what the Bible is about. That is start, but it is not enough. You must know the Bible well and have key parts of it memorized if you are to overcome temptation. እንዲያውም ጥቅሶች የህይወታችሁ ልባችሁ ውስጥ የሚቸነከሩ አይነት ተደርጎ ሜሞሪያችሁ ውስጥ መኖር አለባቸው። ኦን ማድረግ አለብን። የእኛ ልናደርጋቸው የእግዚአብሔርን ቃል ይገባል። የካልቪንን ማስጠንቀቂያ ላንብብላችሁ። የእግዚአብሔር ቃል ከተው ይላል የሮማን ካቶሊክን ሲወቅስ የእግዚአብሔር ቃልን እንግዲህ እንደምታውቁት መጽሐፍ ቅዱስን አትተርጉሙ ብለው ሪፎርመሮቹን ቲንድልን እስከ መግደል እንዴት ታውቃላችሁ? መጽሐፍ ቅዱስን አትተርጉሙ፣ ለሰው አትስጥ፣ ለተራው ሰው ከሰጠህ ሰው ይበላሻል ብለው ከዛ ካልቪን ለዚህ ነው እንግዲህ መልስ የሚሰጠው። የእግዚአብሔር ቃልን ካጣን ነው የምንሆነው። መጨረሻችን ወዴት ነው የምንሄደው? በቀላሉ ከዚህ ታሪክ እንደምናየው ኦንሊ ሺልድ ለክርስቶስ የነበረው የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ተውን ማለት ምንም ዲፌንስ የለም ማለት ነው። ዩ አር ዴድ ይቻላል፣ አብቅቶላችኋል። እንግዲህ ክርስቶስ ከተጠቀማቸው መሳሪያዎች አይተን ማለት ነው። በዚህ ጋር ለሁሉም የዲያብሎስ ቴምፕቴሽኖች
ጥቅስ ብቻ ነው የሚቀርስ እግዚአብሔር ቃል እንደዚህ ይላል። ሌላ ተጨማሪ የለም፣ የሚቀርስ ነገር የለም። ፒውር የሆኑ እግዚአብሔር ቃሎች ማለት ነው። ኢፍ ዳት ኢዝ ዘ ኬዝ ይህ ቃል ከእጃችሁ ተወሰደ ማለት ነቲንግ ፋይዳ ያሉትወጉበት የምታሸንፉበት ምንም የላችሁ ማለት ነው። ይህ የእግዚአብሔርን ቃል ከምንም በላይ ለነፍሳችን እንድንይዝ ትልቅ ማስጠንቀቂያ ነው። ያስቡ የፈተና ቀን ሳይመጣ ነገሩ ጥሩ ነው። ቴምትድ ይህ ሃይማኖት ለመተው የምትፈጠሩበት ቀን መምጣቱ አይቀርም። ወይም የእግዚአብሔር መግቦት መጠራጠራችሁ ወይ ደግሞ የእግዚአብሔር ቃል ራሱን የሚጠራጠሩ ሴጣን የሚፈትንበት ጊዜ መምጣቱ አይቀርም። ስለዚህ ክፉ ቀን ከመምጣቱ በፊት ልትቋቋሙ የምትችሉበትን የእግዚአብሔርን ጦር ዕቃ ሁሉ አንሱ ይላል ጳውሎስ። ዴይስ ክፉ ቀኖች እምነታችን የሚፈተንበት ወንጌሉን ማመናችን የእግዚአብሔር ቃልን ማመናችን በክርስቶስ ያለን እምነታችን የሚፈተንበት ቀን መምጣቱ አይቀርም። ለዛ በበጎ ቀን ለራስ ቢችል ሆነን እንጠብቅ። በዚህ ማሸነፍ እንችላለን። አንድ ደካማ ሞኝ ዲያብሎስን በቀላሉ ሊደፋ ይችላል። ኦንሊ በዚህ ቃል ማለት ነው። እግዚአብሔርን ስለዚህ ቃሉ አመስግነን ይረዳል። ጸልይ እግዚአብሔር አባታችን ሆይ ስለዚህ ቅዱስ ንጹሕ ቃል እናመሰግናለን። ጌታ ኢየሱስ ጠላትን በቃልህ እንዴት እንደረታ በወንጌል እናያለን። ስለኛ እንዴት በቃልህ ታምኖ እንዴት እንዳሸነፈ ያሳየናል። ስላሸነፈልን ስምህ ይመስገን። የእርሱ ድል የኛ ስለሆነ በራሳችን ምንም እንኳ ብንረታም በእርሱ ስላሸነፍን ደስ ይለናል። ይህንን ዛሬም እንድናይ ስለረዳን ተመስገን። ደግሞ የእርሱን አሸናፊነት ተጋርተን እኛም ጠላት ላይ ድልን ልንቀዳጅ እንደምንችል ወንጌልህ እንደ ተስፋ ስለሚያሳየን ጠላትን ማሸነፍን ግዴታ ሳይሆን የወንጌሉ ፕሪቪሌጅ እንደሆነ በወንጌሉ ብስራቱ ክርስቶስ ስላሸነፈ በእርሱ በኩል እኛም መቀደስ እንችላለን፣ ማሸነፍ እንችላለን የሚል ተስፋ ስለሆነ ለዚህ የምስራች እናመሰግናለን። ደግሞ እግዚአብሔር አባት ልጅ ኢየሱስ ያሸነፈበትን መንገድ ስናይ ደግሞ ቃልን በመያዝ እንደሆነ እናያለን። እኛም ቃልህን ቀንና ሌሊት እንድናነብ በቃልህ ራሳችንን እንደ ጋሻ እንድንከልል ሁላችንም እዚህ ያለነውን እንድትረዳን ቃልህን በጠዋትና በሌሊት ማንበብ የሕይወታችን ልማድ እንዲሆን በዚህ የትኛውንም አይነት በእንተ እውቀት ላይ የሚነሳውን ክፉ ሁሉ እንደምናፈርስ እናውቃለን። ይህ ቃልህ እጅግ ለስጋ ዓይን ደካማ የሚመስል ቢመስልም ዲያብሎስን ሊረታ የሚችል ብቸኛ ሰይፍ ይሄ ነው እና እግዚአብሔር አባት ዛሬ ስላሳሰብከን እናመሰግናለን። ተዘጋጅተን ሕይወታችንን ለውጊያ ራሳችንን አዘጋጅተን መመላለስ እንድንችል እርዳን። በጌታችን በኢየሱስ ስም